በኦሮሚያ ክልል ጅማ ዞን ሊሙኮሳ ወረዳ ባለፈው ሳምንት አርብ ሚያዝያ 15 ቀን ለማጣራት አለመቻሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በዚህ የተነሳም ምንም እንኳን ኮሚሽኑ በጥቃቱ ስለተገደሉ ሰዎች ቁጥር ከተለያዩ አካላት የተለያዩ መረጃዎች ቢያገኝም በራሱ ባለሙያዎች ማረጋገጥ ስላልቻለ ምን ያህል ሰዎች እንደሞቱ መናገር እንደሚያስቸግረው የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አሚድ አብዱል ፈታ ለዶይቼ ቬለ ተናግረዋል። ዶይቼ ቬለ በጥቃቱ ስለደረሰው ጉዳት መጠንና ተጎጂዎች ስለሚገኙበት ሁኔታ ከአካባቢው አስተዳዳሪዎችና ከተጎጂዎች ለመረዳት ቢሞክርም በአካባቢው የስልክ አገልግሎት በመቋረጡ አልተሳካም። ዛሬ ያስቻለው የፌደራሉ ጠቅላይ ፍርድ ቤት በእነ አቶ ጀዋር መሐመድ የምስክሮች ቃል ማድመጥ ሂደት ላይ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በጠቅላይ አቃቤ ሕግ ከዚህ ቀደም የቀረበው የምስክሮች ቃል ከመጋረጃ ጀርባ ስማቸው ሳይጠቀስ በዝግ ችሎት ይሰማልኝ ጥያቄ ውድቅ ሆኖ ነበር። በዚህ ላይ ለፌደራሉ ጠቅላይ ፍርድ ቤት አቤት ያለው አቃቤ ሕግ ዛሬ በተሰየመው ችሎት ከተከሳሾች ጠበቆች ጋር በምስክሮች ቃል ማድመጥ ሂደት ላይ ተከራክሯል። ከተከሳሾች ጠበቆች አንዱ አቶ ከድር ቡሎ የክርክሩን ይዘት ለዶይቼ ቬለ አስረድተዋል። አገሪቷ ካጸደቀቻቸው ዓለም አቀፍ መሪዎችና በሕገ መንግስቱ በተለይ በአንቀጽ 20 መሰረት ተከሳሾች በተጠበቀው ግልጽ ችሎት ምስክርን የመጋፈጥ መብት አኳያ ሲታይ ውድቅ መደረግ አለበት የሚል ክርክር ነበር አቅርበን ነበር። ተደብቆ ማመስከር የሌለባቸው መሆኑ አቃቤ ሕግ ምስክሮች የምስክር ጥበቃ ብለው በአዋጅ ጥበቃ አድርጌያለሁ የሚል ነው። የዓለም አቀፍ መሪ ምንድን ነው የምለው አዋጅ የተባለው የምስክር ጥበቃ የተባለው በዚህ ላይ ተፈጻሚነት አለው የሚለውን ነበር ሀሳብ ሲከራከር የነበረው። በዚህ መሰረት ዛሬ ክርክሩን አድርገን አሁን ከዛ ወጣታችን ከዚህ ቀደም ተከሳሾች በችሎቱ ከማረሚያ ቤቱ በቀጥታ በፕላዝማ በመቅረብ እንዲታደሙ በፍርድ ቤቱ ብይን የተሰጠ ቢሆንም እና አቶ ጀዋር መሐመድ በአካል እንጂ በፕላዝማ መቅረብ እንደማይፈልጉ በመግለጻቸው ችሎቱ ዛሬ ጠበቆቻቸው ብቻ በታደሙበት ሊካሄድ ችሏል። ጠበቆቻቸውንና አቃቤ ሕግን ያከራከረው ጠቅላይ ፍርድ ቤትም በምስክሮች ቃል አሰጣጥ ሂደት ላይ ብይን ለመስጠት ለግንቦት 4 ቀን 2013 ዓ.ም ተለዋጭ ቀጠሮ መስጠቱን የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ በሶማሊያ ምርጫ እንዲካሄድና ሁሉም ወገኖች ወደ ምርጫ ሂደት ድርድር እንዲመለሱ ጥሪ ያቀረቡ ፎርማጆ በሚል ቅጽል ስም የሚጠሩት መሐመድ አብዱላሂ ከ2 ሳምንት በፊት የስልጣን ዘመናቸውን በ2 ዓመት ማራዘማቸው በሶማሊያ ተቃውሞና ግጭት ቀስቅሷል። ፕሬዝዳንቱ ትናንት ሌሊት በቴሌቪዥን ባስተላለፉት መልእክት ባለፈው መስከረም የምርጫ ስምምነቱን የፈረሙት ወገኖች በሙሉ ያለምንም ቅድመ ሁኔታ አስቸኳይ ውይይት ለማካሄድ በፍጥነት እንዲሰበሰቡ ጥሪ አቅርበዋል። ፎርማጆ እንዳሉት ቅዳሜ በሶማሊያ ፓርላማ ተገኝተው አባላቱ የምርጫውን ሂደት እንዲያጸድቁ ይጠይቃሉ። ሁሉም ወገኖች ሀገሪቱን ወደ አለመረጋጋት ከሚወስድ ድርጊት እንዲቆጠቡም ፎርማጆ በትናንት ሌሊቱ መልእክታቸው ተማጽነዋል። ጥሪውን ያስተላለፉት የሶማሊያው ጠቅላይ ሚኒስትር መሐመድ ሁሴን ሮብሌና ወሳኝ የሚባሉት የጋልሙዱግና የሂርሻበሌ ግዛቶች መሪዎች የፎርማጆን የስልጣን ዘመን መራዘም በመቃወም ምርጫ እንዲካሄድ ጥሪ ካቀረቡ በኋላ ነው። የፎርማጆ ዘመነ ስልጣን ባለፈው የካቲት ነበር ያበቃው። ባለፈው እሁድ መቀድሾ ውስጥ ከወታደሮች ጋር የተጋጩት ፕሬዝዳንት አብዱላሂ መሐመድ ስልጣናቸውን ማራዘማቸውን የተቃወሙ ኃይሎች በመዲናይቱ የሚገኙ ቁልፍ ቦታዎችን ይዘዋል። እነዚህ ወታደሮችና ፖሊሶች የሚገኙባቸው ኃይሎች ከፕሬዝዳንቱ ጥሪ በኋላ የያዟቸውን ቦታዎች እንደማይለቁ አስታውቀዋል። ግጭቱ በርካታ ሰዎችን ከመኖሪያቸው አፈናቅሏል። አንዲት የመቀድሾ ነዋሪ የ8 ልጆች እናት ለዶይቼ ቬለ እንደተናገሩት ባዶ እጃቸውን ነው ቀያቸውን ለቀው የወጡት። በሶማሊያ ወታደሮች መካከል የተነሳው ግጭት መኖሪያችንን ለቅቀን ልጆቻችንን ይዘን እንድንሸሽ አስገድዶናል። የምንሸሸው ከውጭ ኃይላት አይደለም፣ ይልቁንም ከልጆቻችን ከሶማሊያ ወታደሮች እንጂ። እጃችን ምንም አልያዝንም። በተባራሪ ጥይት እንዳንገደል ፈርተን ቤታችንን ለቀን ከመሄድ ውጪ ሌላ ምርጫ የለንም።
ከግጭቱ በኋላ በ10 ሺዎች የሚቆጠሩ የመቀዲሾ ነዋሪዎች መኖሪያቸውን ለቀው መሸሻቸውን የተባበሩት መንግስታት ድርጅት አስታውቋል። ይህ በእንዲህ እንዳለ ዛሬ ሶማሊያ ዋና ከተማ መቀዲሾ በተጣለ የአጥፍቶ ጠፊ ጥቃት ቢያንስ 7 ሰዎች ሲገደሉ ሌሎች 11 ህይወታቸው ያለፈው ሰዎች ቁጥር 3293 ሲሆን በአጠቃላይ በህንድ እስከዛሬ በኮቪድ-19 የሞቱት ሰዎች ቁጥር 201187 ደርሷል። ባለፉት 24 ሰዓታትም ከ360,000 ሰዎች በላይ በተዋሲው መያዛቸው ተዘግቧል። ባለፈው ሳምንትም በየቀኑ 300,000 ሰዎች በተዋሲው እየተያዙ ነበረ። አንድ የኒው ዴልሂ ነዋሪ እንዳሉት በኮቪድ የሞቱ ዘመዶቻቸውን አስከሬን እንኳን አይሰናበቱም። ሆስፒታሎችንም የኮቪድ-19 በሽተኞችን መቀበል አልቻሉም። የምንወዳቸውን ሰዎች አስክሬን አናይም። ሆስፒታሎች አስክሬናቸውን እንኳን አያሳዩንም። በሽታው እንዳይዛመት አስክሬኑን ሙሉ በሙሉ ይሸፍኑታል። አንዳንድ ጊዜ አስክሬኖች ይለዋወጣሉ። የሌላ ነው። በአሁኑ ጊዜ የመስኩ ባለሙያዎች የህንዱን የኮሮና ተዋሲ ወረርሽኝ ለመከላከል የተሻለው ተስፋ የሚሉት ህዝቡን መከተብ ነው። ምንም እንኳን ህንድ ክትባት በብዛት ከሚያመርቱ ሀገራት አንዷ ብትሆንም ያላት የክትባት ክምችት 1.4 ቢሊዮን እንደሚጠጋ ለሚገመተው ህዝቧ የሚዳረስ አይደለም። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት ዋና ዋና ርዕሶቹን እንሆ በድጋሚ። በኦሮሚያ ክልል ጂማ ዞን ሊሙ ኮሳ ወረዳ ባለፈው ሳምንት መጨረሻ የታጠቁ ኃይሎች በሲቪሎች ላይ አደረሱ የተባለውን ጥቃት በስፍራው ተገኝቶ ለማጣራት አለመቻሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ በሶማሊያ ምርጫ እንዲካሄድና ሁሉም ወገኖች ወደ አራት ርዕሰ ጉዳዮችን አካቷል። የዜና መጽሔቱ ቀዳሚው ወደ ጅማ ይወስደናል። ካለም ዜና እንደተከታተላችሁት በኦሮሚያ ክልል ጂማ ዞን ሊሙ ኮሳ ወረዳ በንጹሃን ዜጎች ላይ በታጣቂዎች የደረሰውን ጥቃት በስፍራው ተገኝቶ ለማጣራት አለመቻሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አርብ ሚያዝያ 15 ቀን 2013 በደረሰው ጥቃት ሲቪል ዜጎች ላይ ጉዳት መድረሱን ቢያረጋግጥም እስካሁን መርማሪ ቡድኑን ወደ ስፍራው ለመላክ አስቻይ ሁኔታ አለመኖሩን ገልጿል። እንዲያም ሆኖ ከጥቃቱ በኋላ በስፍራው የደረሱት የክልልና የፌዴራል የጸጥታ አካላት ይደርስ የነበረውን ተጨማሪ ጉዳት ማስቆማቸውን ኮሚሽኑ መረዳቱን አመልክቷል። ከአካባቢው ባለስልጣናት በጉዳዩ ላይ ተጨማሪ መረጃ ለማግኘት የተደረገው ጥረት ግን አልተሳካም። ስዩም ጌቱ ከአዲስ አበባ ዝርዝሩን ልኳል። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ቃጮ ክርክርና ጋሌ ቀበሌ አርብ ሚያዝያ 15 ቀን 2013 ዓ.ም በታጠቁ ኃይሎች በንጹሃን ላይ ጉዳት መድረሱ ተነግሯል። ዶይቼ ቬለ ስለ ጉዳዩ መጠንና ተጎጂዎች አሁን የሚገኙበትን ሁኔታ ከአካባቢው አስተዳዳሪዎችና ከተጎጂዎቹ ከራሳቸው ለመረዳት ጥረት ቢያደርግም በአካባቢው የስልክ አገልግሎት ተቋርጧል ከተባለ ዛሬ 5ኛ ቀኑ በመሆኑ ጥረቱ አልተሳካም። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት ጉዳዮች አማካሪ ኢማድ አብዱል ፈታህ ለዶይቼ ቬለ እንዳረጋገጡት ግን የተፈጸመውን ግድያ ከአካባቢው መረጋገጥ ቢቻልም እስካሁን ባለሙያዎቹን በስፍራው ለመላክ አስቻይ ሁኔታ አልተፈጠረም። ቦታው ድረስ ደርሰን ምርመራ ለማድረግ አልተቻለም። እውነቱን ለመናገር በትክክል ምን አይነት ሰዎች እንደተገደሉ ትክክለኛ የተጣራ መረጃ የለንም። ነገር ግን በተለያዩ አካላት የሚጠሩ የሟቾች ቁጥር አሉ፣ በመረጃ ደረጃ ያለን ማለት ነው። የተለያዩ አካላት የተለያየ ቁጥር ነው የሚጠሩ። እኛ እዛ ድረስ የራሳችን ባለሙያዎችን ስላላክን ከአካባቢ ካሉ ሰዎችና ከተጎጂ ቤተሰቦች ነው በብዛት መረጃውን ያገኘነው። ግን ትክክለኛው መረጃ ትክክለኛ የሟቾች ቁጥር ከአንድ አካል በተገኘ መረጃ ብቻ ቁጥሩ ይሄ ነው ብለን ለመጥቀስ ትንሽ ያስቸግራል። ኮሚሽኑ የተጎጂዎችን ቁጥር ለጊዜው ከመግለጽ ተቆጥቧል። ይህም መረጃው በስልክ ከሩቅ የተገኘ በመሆኑ የተለያዩ አሃዞች ይጠቀሳሉ ያሉት አቶ ኢማድ ትክክለኛ የተጎጂዎች ቁጥርና አሁናዊ ሁኔታዎችን ለማጥራት ኮሚሽኑ ባለሙያ
ባለሙያዎቹን ወደ ስፍራው ይልካል ብለውናል። ከተጎጂዎች ቁጥር አንጻር፣ ከተጎጂዎች ማንነት አንጻር፣ ከጥቃት ፈጻሚዎቹ አንጻር ከርቀት ሆነን ከሰማናቸው መረጃዎች ውጪ በቦታው ድረስ ባለሙያዎቻችን ልከን ያገኘነው መረጃ የለም። ስለዚህ አሁን ከተለያዩ አካላት የሰማናቸው መረጃዎች ናቸው እኛ ያሉን መረጃዎች ማለት ነው። ዞሮ ዞሮ ጥቃት አድራሹ ማንም ይሁን ማን፣ ጥቃት የተፈጸመበትም አካል ማንም ይሁን ማን ቁጥራቸው አንድም ይሁን ሁለት ያ ያሳስበናል። ከሁሉም ነገር በላይ ጥቃት ፈጻሚዎቹ ማን ናቸው? በመንግስት በኩል የሚጠሩ ቡድኖች አሉ። ሌሎች አካላት የሚጠሩ የተለያዩ አካላት የተለያየ ነገር ይጠራሉ። አሁንም እኛ ማለት የምንፈልገው ባለሙያዎቻችን እዛ ድረስ ሄዶ ትክክለኛ የተጎጂ ቤተሰቦችን አግኝተው ትክክለኛውን መረጃ ማሰባሰብ ብችል ይሄ ነው ብዬ ልነግርህ እችላለሁ። አሁን ባለው ሁኔታ ግን ልነግርህ የሚችለው ጥቃት መፈጸሙን፣ በተፈጸመው ጥቃት ሲቪሊያን መገደላቸውን ነው። በወቅቱ የመንግስት የጸጥታ አካላት በቦታው ስለመኖር አለመኖራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጧል ወይ ብለን ላቀረብንላቸው ጥያቄም አደጋውን ተከትሎ በዕለቱ ወደ አካባቢው የተሰማሩት የክልልና የፌዴራል የጸጥታ ኃይሎች ሊደርስ የነበረውን ተጨማሪ ጉዳት ማስቆማቸውን ተረድተናል ብለዋል። የኮሚሽኑ የሰብአዊ መብቶች ጉዳይ አማካሪው አቶ ኢማድ አብዱልፈታ የኢንሲደንት አርባ አካባቢ ችግሩ እንደተፈጠረው መንግስት ከፌዴራልና ከክልል የጸጥታ ኃይሎችን ወደዛ ልኮ አካባቢውን የማረጋጋት ስራ እየሰራ እንደነበረ መረጃዎች አሉን። በተሰራው ስራም የተሻለ መረጋጋት እንደተፈጠረና ተጨማሪ ጥቃቶች እንዳይፈጸሙ እንደተቻለ መረጃዎች አሉን። ባለሙያዎችን መላክ አልቻለም። ምናልባት ወደፊት እንደ አንድ እንትን የምንወስደው ይሆናል ነገሮች ከተረጋጉ በኋላ። ስለ ጉዳዩ ተጨማሪ መረጃ ለማግኘትና አሁናዊ የአካባቢ ሁኔታ ላይ ለመጠየቅ ወደ ጅማ ዞን አስተዳደር ባለስልጣናት የእጅ ስልክ በተደጋጋሚ ብንደውልም ስልካቸው አይነሳም። የክልሉ የጸጥታና አስተዳደር ኃላፊዎች ስለ ጉዳዩ ማብራሪያ ጠይቀን ከ30 ደቂቃ በኋላ ደውሉ ቢሉንም በተደጋጋሚ በተባለው ሰዓት ብንደውልም መልስ የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን አፋጣኝ እርምጃ እንዲወሰድ በማሳሰብ በሲቪል ሰዎች ላይ የሚደርሱ ጥቃቶች ተደጋጋሚነትና መስፋፋት የጸጥታ መዋቅሩ የመከላከልና የዝግጅት አቅም ላይ ከፍተኛ መሻሻል እንዲደረግ ጠይቋል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባ ደግሞ አድማጮች ወደ ድሬዳዋ ነው የሚወስደን። በድሬዳዋ እስካሁን ካለው የምርጫ ሂደት ጋር በተያያዘ በምርጫ አስፈጻሚዎች ላይ የተፈጸመ መጠነኛ ድብደባን ጨምሮ 4 ወንጀሎች ማጋጠማቸውን የመስተዳድሩ ፖሊስ አስታወቀ። በመስተዳድሩ ከሚወዳደሩ የተቃዋሚ ፓርቲ ተወካዮች መካከል የአማራ ብሔራዊ ንቅናቄ አብን የፖሊስን ስራ የሚመሰገን ነው ብሏል። ከድሬዳዋ መሳይ ተክሉ ዝርዝር ዘገባ አለው። የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር አለሙ መግራ ለሚዲያ በሰጡት መግለጫ እስካሁን ካለው የምርጫ ሂደት ጋር በተያያዘ በምርጫ አስፈጻሚዎች ላይ የተፈጸመ መጠነኛ ድብደባን ጨምሮ 4 ወንጀሎች ማጋጠማቸውን ገልጠዋል። ከምርጫ ጋር በተያያዘ ያጋጠሙ እስካሁን 4 ወንጀሎች አሉ። እነዚህ 4 ወንጀሎች 2ቱ በምርጫ አስፈጻሚዎች ላይ ቀላል ድብደባ መፈጸም እጅ ከፍንጅ ሰዎች ተይዘው ለህግ ቀርበዋል። አንደኛው የምርጫ ጣቢያ መመለከቻ ባነርን ቀዶ እሱም ለህግ ቀርቧል። 3ኛው በስልክ ማስፈራራት ነው። ይሄ በመጣራ ተጠርጣሪ ግን እንደገና ማጣራት ይፈልጋል። ለዚህ በአጠቃላይ ከምርጫው ጋር ተያይዞ የገጠሙ ነገሮች ምን ናቸው? ከመራጮች ምዝገባ ጋር በተያያዘ ሰዎች ወደ ምርጫ ጣቢያ የማይሄዱት የሚያስፈራራቸው አካል አለ የሚል ጥርጣሬ ነበረን ያሉት ኮሚሽነሩ ማንነቱን ባይገልጡም በተሰራ የጸጥታ ስራ የተሻለ ውጤት ተገኝቷል ብለዋል። እኛ እንግዲህ የመራጮችን ምዝገባ በቁጥር የምንገመገመው ከጸጥታ አኳያ ነው። ሰዎች ወደ ምርጫ ጣቢያ የማይሄዱት የሚያስፈራራቸው ወይም ደግሞ የሆነ ነገር የሚያደርጋቸው ኃይል ሊኖሩ ይችላል የሚል ጥርጣሬ ስላለን የተለያዩ ቦታ ይሄንን ነገር ስምሪት በመፈጸም አስፈጻሚዎችም የሆኑ መራጮች ያለውንም የጸጥታ ችግር ወደ ምርጫ ጣቢያ ሄደው እንዲመዘገቡ የሚያስችል የጸጥታ ስራ ሰርቶ ድሬዳዋ በተሻለ ሁኔታ የመራጮች ምዝገባ ኢንፎርሜሽን ደረጃ ያለ ኮሚሽነር አለሙ ምርጫው ያለምንም የጸጥታ ችግር እንዲከናወን እቅድ ወጥቶ እየተሰራ መሆኑን ጠቅሰው የጎላ ችግር አለመፈጠሩንና ከተቃዋሚ ፖለቲካ ፓርቲዎችም በጸጥታ ዙሪያ የቀረበ ቅሬታ አለመኖሩን አስረድተዋል። ከምርጫ ጋር በተያያዘ በድሬዳዋ አካባቢ የገጠመን ጉልህ ችግር የለም። ተፎካካሪ ፖለቲካ ፓርቲዎችም ከዚህ ጋር ተያይዘው ምንም አይነት በጸጥታው አካል ጫና ደርሶብናል ወይም ደግሞ እንደዚህ ማለት የሚሉት
የሚያነሱም ነገር የለም። ይሄ የኢትዮጵያ ሰብአዊ መብት ኮሚሽንም ያረጋገጠው እና ጋር መጥቶ የሚያረጋግጦ የሄደበት ጉዳይ ነው ያለው። ስለዚህ የትኛው ፖለቲካ ፓርቲዎቹ ያለምንም ስጋት እንግዲህ የተወዳደረ ቅስቀሳዎችንም እያካሄድን ያለው ሰው በጸጥታ በኩል የቀረ ነገር የለም። በመስተዳድሩ ከሚወዳደሩ የተቃዋሚ ፖለቲካ ፓርቲዎች አንዱ የሆነው የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ሰብሳቢ አቶ የሺጥላ ማሞ የጸጥታው ሁኔታ ጥሩ መሆኑን ተናግረዋል። በእኛ በኩል የጸጥታው ሁኔታ በተመለከተ የድሬዳዋ ፖሊስ ኮሚሽን የሰጠው መግለጫ ትክክል ነው ብለን እናምናለን። ለምንጠይቃቸው ድጋፎች ሁሉ ቅድሚያው ተባባሪ የመሆን ሁኔታ በተግባር አሳይተውናል። ከተማ መኪና ቅስቀሳም ላይ ሆነ መንገድ ላይ ቅስቀሳ ለማድረግ ባሰብንበት ሚያዝያ 10 እንኳን ቀድሞ ተገኝተው ጸጥታውን ለማስከበር ሞክረዋል። ቅዳሜ ዕለት ደግሞ እንደዚሁ ሌላ ፕሮግራም ነበር። እዛም ላይ መጥተው አነጋግረውናል። ጥሩ የመግባባት ሁኔታ ነው ያለውና በዚህ አጋጣሚ እናመሰግን እንወዳለን። ከምርጫ ጋር በተያያዘ ያለው የጸጥታ ማስከበር ስራ ጥሩ ቢሆንም በህብረተሰቡ ውስጥ ስጋቶች መኖራቸውን ግን አንስተዋል። የከተማ ሁኔታ በምርጫ ላይ በተመለከተ ሰላም ነው፣ ተባባሪ ነው። ግን ያው የህዝቡ ስሜት ደግሞ ስጋት የለም ብሎ ማለት አይቻልም። በህዝቡ ውስጥ ስጋቶች እንዳሉ የሚታዩ ነገሮች አሉ። ምን አይነት ስጋቶች ናቸው? አሁን የተለዩ ኃይሎች ገብተዋል የሚባል ነገር የሚናፈስ አለ። በህብረተሰቡ ስጋት ያለበት ማለት ነው። በአካባቢያችንም ራሳችንን ለማንም ሰጥተን ሰላም ሆኖ እንተኛለን ብለን የሚል ሀሳብ ያላቸው ሰዎች አሉ። ማለት አካባቢያችን ጸጥታ ላይ ጥርጣሬ ያለን የሚሉ የምትሰማው ነገር አለ። ያው እንደ ህዝብ ውስጥ ስትኖር ማለት እና ያንን ጉዳይ ደግሞ ፖሊስ ኮሚሽንም የራሱን ክትትልና ጸጥታ ማስከበር እንደሚያደርግ የሚታይ ነገሮች አሉ። አስተዳደሩ ፖሊስ ኮሚሽን ኮሚሽነር አለሙ መግራ የሚናፈሰው ወሬ መሰረት የሌለው መሆኑን ጠቅሰው እንዲህ ያለው ስጋት በህብረተሰቡ ዘንድ ሊኖር አይገባም ብለዋል። የጸጥታ ኃይሉ ከአጎራባች አካባቢዎች ጋር ጭምር በጋራ እየሰራ መሆኑንም አስረድተዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። በኢትዮጵያ የተለያዩ አካባቢዎች የሰላም እጦት ቢኖርም ምርጫን ማካሄድ ካለማካሄድ እንደሚሻል የተለያዩ ፖለቲከኞች አመለከቱ። አስተያየት ሰጪዎቹ ምንም እንኳ ማንኛውም ጥቃት ስጋት ውስጥ ምርጫው መካሄዱ ቢቀር የባሰ አደጋ ሊሆን እንደሚችልም ያሳስባሉ። ሌሎች አስተያየት ሰጪዎች በበኩላቸው በዚህ ሁኔታ ምርጫ ማካሄድ ተገቢነት የለውም ነው የሚሉት። ከአዲስ አበባ ዮሐንስ ገብረ እግዚአብሔር ዘገባ አለው። በተለያዩ የአገሪቱ አካባቢዎች ምርጫን ለማካሄድ ወሳኝ የሆነውን ሰላም እየራቀ ግጭት፣ ጥቃት፣ ሞት፣ መፈናቀል ባለበት ሁኔታ መራጮች በመራጭነት ለመመዝገብ ፍላጎቱ ወርዶ ከሚጠበቀው በታች መራጮች በተመዘገቡበት፣ የፖለቲካ ፓርቲ አመራሮች በታሰሩበት፣ በታቀደው መሰረት ምርጫ ጣቢያዎች ባልተከፈቱበት፣ እንዲያም ሲል የምርጫ አስፈጻሚዎች አበል አልተከፈለንም በሚል የተከፈቱ የምርጫ ጣቢያዎች በሚዘጉበት ሁኔታ እውነት ምርጫ ማካሄድ ይቻላል? በዚህ ሁኔታ ከሚካሄድ ምርጫ ቢቀርስ የሚሉ ትንታኔዎች እየተደመጡም ነው። የወልዲያ ከተማ ነዋሪ የሆኑት አቶ አዳነ ጥላሁን ከሰባዎቹ ጀምሮ በተለያዩ የፖለቲካ ፓርቲዎች በተሳታፊነታቸው ይታወቃሉ። እሳቸው ተከታዩን ሀሳብ ብለዋል። አሁን እንደምታውቀው ምቹ ሁኔታ የለም። በየቦታው መፈናቀል አለ፣ በየቦታው ሞት አለ፣ በየቦታው ግድያ አለ፣ ትርምስ አለ። ግን ከወደፊት ከሩቅ ግብ አኳያ ስታየው ይሄ አሁን ያለው መፈናቀሉና ያለው አለመረጋጋቱ እንዳለ ሆኖ ምርጫው አለመካሄዱ ደግሞ የባሰ አደጋ አለው። ምክንያቱም የምርጫ ካልተካሄደ በሀገሪቱ ላይ አመራር የሚሰጥ ህጋዊ መንግስት አይኖርም ማለት ነው። ያ ደግሞ እንደውም በውስጥም በውጭም የሚገኙ ጠላቶቻችን ትልቅ በር ነው የሚከፍተው እና ህጋዊነትን ለመላበስ የግድ እየመረረንም ቢሆን በተገኘችው ቀዳዳ ምቹ ሁኔታም ባይኖር የግድ ምርጫው መካሄድ እንዳለበትና አንድ ህጋዊ የሆነ አካል ወደ ስልጣን መውጣት እንዳለበት ነው የማምነው። የሐዋሳው የፖለቲካ ሳይንስ ምሁር አቶ ደያም ዳሌሞ ካለማካሄድ መካሄዱ ይሻላል ባይ ናቸው። ያው ሁላችንም እንደ ባለሙያ እንደምንመለከተው ማንኛውም ምርጫ ሰላምን ይፈልጋል። አሁን ባለው ሁኔታ ሰላም የመሰረታለው አመጣለሁ ብሎ ነው መንግስት እየተንቀሳቀሰ ያለው። እስካሁን ብዙ ቦታዎች ላይ ያልመጣባቸው ቦታዎች አሉ። ስለዚህ ይሄ ሁኔታ ከዚህ የሚሻሻል ይሆናል ብለን ተስፋ በማድረግ ነው እንግዲህ ምርጫ መካሄድ ይችላል የምንለው። አሁን ካለው እኔ በቅርብ የማውቃቸው አካባቢዎች ያሉ ለምሳሌ ደቡብ ውስጥ አሁን አማሮ በጣም ችግር ላይ ነው ያለነው። ሌሎች ቦታዎችም እንደዚህ ችግሮች አሉ። በየቀኑ ደግሞ እንደ አዲስ የሚፈጠሩ አሉ። እነሱን ኮንትሮል አደርጋለሁ ብሎ መንግስት በገባው ቃል መሰረት ከተሄደ ያው ምርጫው ቢካሄድ ነው
የሚሻል። ምክንያቱም የምርጫው አለመካሄድ ደግሞ ሌላ ሌጂቲሜሲ ክራይሲስ ይፈጥራል። ኦልሬዲ ፊትም አሁን ያው እንደምናውቀው ብልጽግና ከኢህአዴግ ነው ስልጣን የወሰደው። ስለዚህ ራሱ ያለ ምርጫ መቀጠል የሚችልበት የሌጂቲሜሲ ችግር ስለሚፈጥር ምርጫ እንደገና መግፋቱ አስቸጋሪ ነው፣ ግን ሰላም መፈጠር አለበት የሚል ያለኝ። የቀድሞ የሰማያዊና የኢትዮጵያውያን ብሔራዊ ንቅናቄ መሪ የአሁኑ የህብር ኢትዮጵያ አባል ኢንጂነር ይልቃል ጌትነት ግን ምርጫው መካሄድ የለበትም ባይ ናቸው። እኔ ምርጫ ቆይቻለሁ ይሄን አቋም ከያዝኩ። በየጊዜውም የሚመጡት ነገሮች ያንኑ ሐሳቤን የሚያጠናክሩ እንጂ ከዛ ሐሳቤ የሚያርቁኝና የተለየ አመለካከት እንዲህ የሚያደርገኝ የኢትዮጵያ ነባራዊ ሁኔታ በፍጹም አላገኘሁም። እና ባጭሩ ለመመለስ ኢትዮጵያ በየትኛው መመዘኛ ቢሆን ምርጫ የምታደርግበት ነባራዊ ሁኔታ ላይ አይደለችም። ምርጫውን ለማስቀረትም የሚፈልጉ አሉ፣ ምርጫውን ተከትሎ ችግር ለመፍጠር የሚፈልጉም አሉ። በዚህ ሂደት ውስጥ ደግሞ በመንግስት በኩል በዚህም በዛም ተብሎ የተመረጠ መንግስት አለ ለማለት የሚሄድበት ነገር ሁሉ ሌሎችን የሚያስከፋ ነገር አለ። ቅድም አንተ ግጭቱ ላይ የገለጽከው በትግራይ ውስጥ ያለው የለየለት ጦርነት አለ። ይሄ ሁሉ ደግሞ ይሄንን በቀጠናው ዙሪያ ከዚህ አድቫንቴጃቸውን ለመውሰድ ያሰፈሰፉ ከ40-50 ኪሎ ሜትር። ስለዚህ ይሄ ሁሉ ነገር ባለበት የአባይ ግድብ ሁኔታና የግብጽ ጉዳይ አለ። በዚህ ሂደት ውስጥ ተነጋግሮ ቀስ ብሎ በረጋ ሁኔታ መሄዱ ይሻላል እንጂ እንደው በምርጫ ሌጂቲሜሲ ኢትዮጵያ አግኝታ አታውቅም። እንደዛ አይነት ምርጫ ማድረገን አናውቅም። ያንን የሌጂቲሜሲ መሰረት አድርጎ ብዙ ዋጋ ሀገር ማስከፈል ጠቀሜታ ያለው ነገር አይመስለኝም። በየትኛውም መንገድ ምርጫ አለመደረግ የተሻለ አማራጭ ነው ብዬ ነው የማምነው። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ኮቪድ-19 ህንድ ውስጥ ከዚህ በፊት በሌሎች ሀገራት ባልታየ ሁኔታ እየተስፋፋ እጅግ በርካቶችንም በየዕለቱ እየገደለ ነው። ሁለተኛው ዙር የተዋሲው ወረርሽኝ በሀገሪቱ ከተቀሰቀሰ ወዲህ በየዕለቱ ከ300,000 ሰዎች በላይ በተዋሲው መያዛቸው የሚመዘገብ ሲሆን የሞቱትም ከዚሁ እንደሚበልጡ ከህንድ የሚወጡ ዜናዎች ያሳያሉ። ቁጥሩን በበሽታው መያዛቸው በምርመራ ተረጋግጦ ይፋ ከሚወጣው ሊጨምር እንደሚችልም ይገመታል። የሐኪም ቤት አልጋዎችና የኦክሲጅን እጥረት የሕክምና ባለሙያዎችን ችግር ላይ ጥሏል ነው የሚባለው። በዚህም መሀል የሀገሪቱ መንግስት ለዜጎች በጅምላ ክትባት ለመስጠት እየታገለ መሆኑ ተሰምቷል። ገበያው ንጉሴ ከብራስልስ ዝርዝር ዘገባ አጠናቅሯል። ህንድ የመጀመሪያውን ዙር የኮሮና ወረርሽኝ በመቆጣጠር በአራነት ስትነሳ የነበር ቢሆንም ካለፈው የካቲት ወር ጀምሮ የተከሰተው የሁለተኛው ዙር ወረርሽኝ ግን በአሁኑ ወቅት ከአቅም በላይ በመሆኑ ሰዎች ያለምንም የሕክምና እርዳታ በየቦታው እየረገፉ እንደሆነ ነው የሚወጡ ሪፖርቶች የሚገልጹት። ባለፉት 24 ሰዓት ብቻ 360,000 ሰዎች የኮሮና በሽተኞች የተመዘገቡ ሲሆን የሞቱት ደግሞ ከ3,000 በላይ ነው ተብሏል። ህንድ 18 ሚሊዮን በኮሮና ተዋሲ የተጠቁና የታመሙ ሰዎች ያሉባት በመሆን ከአሜሪካና ብራዚል ቀጥላ ያለች ናት ሲባል የነበር ቢሆንም አሁን ግን ባለፉት 7 ቀናት ብቻ ከ1 ሚሊዮን ሰዎች በላይ በተዋሲው እንደተጠቁ ነው የሚነገረው። በብዙዎች ትልልቅ ከተሞች የሚገኙ ሆስፒታሎች አልጋዎቻቸው በሙሉ በመያዛቸውና የኦክሲጅን እጥረትም ስላጋጠማቸው ተጨማሪ በሽተኞችን ተቀብሎ ማከም አልቻሉም። በዚህ ምክንያት ዛሬ በህንድ ሕክምና ማግኘት ቀርቶ በክብር መሞትና መቀበር አልተቻለም ነው የሚባለው። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ሁኔታውን ልብ ሰባሪ ሲሉ ገልጸውታል። ድርጅታቸው ይህንን በህንድ እየደረሰ ያለውን ሰብአዊ እልቂት ለመግታት የሚደረገውን ጥረት ለማገዝ የሕክምና መሳሪያዎችን፣ የኦክሲጅን ማከማቻዎችን፣ ተንቀሳቃሽ ሆስፒታሎችንና 2600 የሕክምና ባለሙያዎችን የላከ መሆኑንም አስታውቀዋል። ሌላኛዋ የድርጅቱ ባለስልጣን ዶክተር ማሪያ ቫን ኬርክሆፍ በበኩላቸው የዚህ አይነት ሁኔታ ከዚህ በፊት በሌሎች ሀገሮች ያልታየ መሆኑን ገልጸው ጥንቃቄ ካልተደረገና ዝግጁነትም ከሌለ ግን በሌሎች ሀገሮችም ተመሳሳይ አሳዛኝ ሁኔታ ሊፈጠር ይችላል ሲሉ አስጠንቅቀዋል። This can happen in a number of countries, in any countries, if we let our guard down. ህንድ በዓለም ትልቋ የክትባትና ኦክሲጅን አምራች ሀገር መሆኗና የመጀመሪያውንም ወረርሽኝ በተሳካ ሁኔታ ተቋቁማ ስለነበር የአሁኑ ወረርሽኝ ስፋትና እየደረሰ ያለው እልቂት አነጋጋሪ ሆኗል። ብዙዎች የጠቅላይ ሚኒስትር የተከሰተው የኦክሲጅን እጥረትና የሆስፒታሎች አቅም ማነስ በህንድ ደረጃ ሊከሰት የማይገባው ነበር የሚሉ ህንዳውያን በርካታ ናቸው።
አንድ ህንዳዊ የሕክምና ባለሙያ ለመገናኛ ብዙሃን ሲናገሩ እንደተሰሙት ይህ ሁሉ እልቂት ሊደርስ አይገባውም ነበር። ይህን ሁሉ ሞት በሳምንት $80 የኦክሲጅን ሲሊንደር መከላከል ይቻል ነበር። ይህ ሁለተኛው የኮቪድ ማዕበል ልንከላከለው የማንችለው አልነበረም በማለት መንግስትን ተጠያቂ አድርገዋል። ለወረርሽኙ በዚህ መጠን መስፋፋትና ለተፈጠረው እልቂት የሕክምና ባለሙያዎች 3 ምክንያቶችን በመጥቀስ ሌሎች ሀገሮችና መንግስታትም ልብ እንዲሏቸው ያሳስባሉ። እነሱም የችግሩን ስፋትና ጥልቀት ማቅለልና መዘናጋት፣ ለተዋሲው መሰራጨት አመቺ ሁኔታዎችን ማስቆም አለመቻልና አዲስ የተዋሲው ዝርያ መከሰቱ ናቸው ነው የሚሉት። የህንድ መንግስት ምናልባትም የመጀመሪያውን የኮቪድ ወረርሽኝ መከላከል ሲያለው በሚል ቁጥጥሩን ይበልጥ ከማጠናከርና የጤና ተቋማትን አቅም የበለጠ ከመገንባት ይልቅ መዘናጋትን መርጧል በማለት መንግስትን የሚከሱት ባለሙያዎችና ተቃዋሚዎች በብዙ ሺህ የሚቆጠሩ ሰዎች የተሳተፉባቸው የሃይማኖትና የፖለቲካ ስብሰባዎችና በዓሎች ያለበቂ ጥንቃቄ እንዲካሄዱ መፈቀዱ ተዋሲውን በስፋትና በፍጥነት እንዲሰራጭ አድርጎታል ይላሉ። ህንድ አይነተኛ የክትባት አምራች ሀገር ሆና እስካሁን ከህዝቧ 2% ብቻ የተከተበ መሆኑ ሌላው እንቆቅልሽ ሲሆን በህንድ ለክትባት ፈቃደኛ ያለመሆን አዝማሚያ እንደሚታይም ይነገራል። አሁን ግን መንግስት ከመጪው ግንቦት መጀመሪያ ጀምሮ ሁሉንም አዋቂ ሰው ለመከተብ ዝግጅት አድርጓል እየተባለ ነው። በሌላ በኩል ይህ በኮቪድ-19 ወረርሽኝ ምክንያት በህንድ እየታየ ያለው አሳዛኝ እልቂት ለሌሎች መንግስታትና ህዝቦች ማንቂያ ደወል በመሆን እንደሚያገለግልና የኮሮና ተዋሲን ስርጭት ለመግታትና ክትባቱንም ለማዳረስ የሚያደርጓቸውን ጥረቶች ሳይዘናጉ እንዲቀጥሉ ሊያደርግና ሊያነቃቃ ይችል ይሆናል የሚል ተስፋም አጭሯል። ገበያ ንጉሴ ለዲ.ደብልዩ ብራስልስ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የ1 ሰዓት ስርጭት ነው። አድማጮች፣ የምሽቱ የዜናና የዜና መጽሔት ጥንቅር በዚሁ አበቃ። ይህ ዶቼ ቬለ ነው። ወደ ኢትዮጵያ የቴሌኮም ገበያ ለመግባት ያሰፈሰፉ ዓለም አቀፍ ኩባንያዎች የመጨረሻ የጨረታ ሰነዶቻቸውን ለመንግስት አቅርበዋል። ለሁለት የቴሌኮም ፈቃዶች የቀረቡት ግን 2 የጨረታ ሰነዶች ብቻ ናቸው። የፈረንሳዩ ኦሬንጅ ቴሌኮም እና የተባበሩት አረብ ኤሚሬቶች ንብረት የሆነው ኢቲሳላንድ የመሳሰሉ ኩባንያዎች ፍላጎት እንደነበራቸው ቢገልጹም በመጨረሻው ጨረታ ሳይሳተፉ ቀርተዋል። በዛሬው የኢኮኖሚው ዓለም መሰናዶ እሸቴ በቀለ በዚሁ ላይ ያተኩራል። በድጋሚ መልካም ቆይታ። ኢኮኖሚው ዓለም የደቡብ አፍሪካው ኤምቲኤን እና ዓለም አቀፍ ትብብር ለኢትዮጵያ የሚል ጥምረት የመሰረቱ ኩባንያዎች ወደ ኢትዮጵያ ገበያ ለመግባት የመጨረሻው ደረጃ ላይ ደርሰዋል። በኢትዮጵያ ገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ብሩክ ታዬ ለዶይቼ ቬለ እንደተናገሩት ኩባንያዎቹ ያቀረቡት የጨረታ ሰነድ ቲም ተቋቁሞ ስራውን እየሰራ ነው ያለው። ቲሙ በሪኩዌስት ፎር ፕሮፖዛል ዶክመንት ላይ ባለው መሰረት ቴክኒካሊ ሁለቱ ድርጅቶች ኳሊፋይ ያደርጋሉ ወይስ አያደርጉም የሚለው ነገር ዲተርሚን ያደርጋል። ዓለም አቀፉ የፋይናንስ ኮርፖሬሽን እና ዓለም አቀፍ የአማካሪዎች ቡድን በጨረታው ዝግጅት ተሳትፈዋል። 5 አባላት ያሉት ኮሚቴ የቴክኒክ ምዘናውን አከናውኑ ተቋማቱ ማለፋቸው ከተረጋገጠ ሂደቱ ኩባንያዎቹ ለቴሌኮም ፈቃድ ምን ያክል ገንዘብ ለመክፈል እንዳቀረቡ መንግስት ወደሚገመግምበት ደረጃ ይሻገራል። የፋይናንሻል ፕሮፖዛሉን ገምግሞ 1 ላይሰንስ የመስጠት 2 ላይሰንስ የመስጠት ጨረታውን እንደገና ሪቫይዝ አድርጎ በሌላ መንገድ መቀጠል መብቱን ያስከብራል። ስለዚህ አሁን ሁለቱም ተጫራቾች ቴክኒካል ኢቫሉዌሽናቸው ላይ ነው ያለው። እሱ ካለቀ በኋላ ፋይናንሱ ይከፈታል። ለ1 ላይሰንስ ብቻ ከሆነ ምን ያህል እንከፍላለን ለሚል ኦፈራቸው አስገብተዋል። ያ ቁጥሩ ይነገራል ማለት ነው። ለ2 ላይሰንስ ቢሰጥ ምን ያህል እንደዚህ እንከፍላለን የሚሉትም እንደዚህ ኢንዲኬት ይደረጋል። ከዛ በኋላ የዛን መንበር አይቶ መንግስት የሚወስነው ውሳኔ ይሆናል ማለት ነው። ለኢትዮጵያ መንግስት የቀረቡት 2 የጨረታ ሰነዶች ብቻ ናቸው። የደቡብ አፍሪካው ኤምቲኤን በተናጠል፣ የኬንያው ሳፋሪኮም፣ የደቡብ አፍሪካው ቮዳኮም፣ የብሪታንያው ቮዳኮም። ባለፈው ሰኞ የደቡብ አፍሪካው ኤምቲኤን ባወጣው መግለጫ
በጨረታው የሚሳተፈው ከቻይና የሲልክ ሮድ ፈንድ ጋር በመጣመር መሆኑን አስታውቋል። ባለፉት ዓመታት በመሰረተ ልማት ዘርፍ በተለይ በኢትዮጵያ ግንባር ቀደም ሚና ሲጫወቱ የቆዩ የቻይና ኩባንያዎች በጨረታው በተናጠል አልተሳተፉም። የቻይናዎቹ ZTE እና ሁዋዌ የቴሌኮም ኩባንያዎች በኢትዮጵያ ገበያ ትልቅ ድርሻ እንዳላቸው የሚያስታውሱት የቻይና አፍሪካ አማካሪ ተቋም መስራችና ዳይሬክተር አቶ አሌክሳንደር ደምሴ እንደሚሉት በተለይ በቴሌኮም እቃዎች አቅርቦት ረገድ ያላቸው የበላይነት እንደሚቀጥል በመተማመናቸው ሳይሳተፉ ቀርተዋል። ከዚህ በፊትም ከኢትዮ ቴሌኮም ጋር በጣም ጥሩ ግንኙነት የፈጠሩ ሁለቱ የቻይና ኩባንያዎች ZTE እና ሁዋዌ አሁንም በጣም ትልቅ ሚና እየተጫወቱ ነው። የኢትዮጵያ ቴሌኮሙኒኬሽን ሴክተር ውስጥ ወደፊት ይጫወታሉ። ያንን ፖዚሽን በደንብ ስለተረዱም ነው እነሱ እዚህ ውድድር ውስጥ ያልገቡት አንደኛው ምክንያት። ሁለተኛው ምክንያት የቻይና ብድር መስጠት ኢትዮጵያን ኦልሬዲ ስፔሻሊ ወደ ቴሌኮሙኒኬሽን ኢኩዊፕመንት ውስጥ ታወሮች ምናምን ስንገባ ኦልሬዲ ትልቅ ሚና እነሱ ነው እየተጫወቱ ያሉት እና አሁን ላይሰንስ አገኙ አላገኙ ሶስተኛው ግን ኢንፍራስትራክቸር ካምፓኒ ከሌለ መግባት አንፈልግም። ሞባይል ፋይናንሻል ሰርቪስስ የሀገሪቱ አሁን ያለው ሕግ አይፈቅድም ያንን ይዘው እንዲቀጥሉ። የሚፈቅደው ለሀገር ውስጥ ካምፓኒዎች ብቻ ነው። ያን ላይ ተመስርተው እንደዚሁም ደግሞ በራሳቸው የተለያዩ ምክንያቶች አሁን ለምሳሌ የተለያዩ የፋሪስት ያሉ ድርጅቶች ዋናው ኢሹ አድርገው የሚያነሱት የነበረው በእነሱ በኩል 5G ዲፕሎይመንት ላይ ነው ያሉት። አዳዲስ ኤክስፓንሽን እየሰሩ አይደለም። እያንዳንዱ ድርጅት እዚህ ላይ ኤክስፔክት የምታደርገው ድርጅት በራሱ የተለያዩ ምክንያቶች ይዞ ነበረ ወደ ኢትዮጵያ ለመግባት ሐሳብ የነበረው። ሁለት ላይሰንስ ነው ኦፈር የተደረገው። ለዛ ሁለት ላይሰንስ አራት የሚሆኑ ኦፕሬተሮች በሁለት የጨረታ ሰነድ ኢንትረስታቸውን አሳይተዋል። ከዛ አኳያ በመንግስት በኩል ፖሊሲ ተደርጎ የተቀመጠው ኳሊቲ የሆነ ኦፕሬተር ገብቶ ኢትዮጵያ ውስጥ ያለውን የቴሌኮም ሰርቪስ አድቫንስ የሚያደርግ የሚል ነው እንጂ በኳንቲቲ ደረጃ አልነበረም ሲታሰብ የነበረው። ኳሊቲ የሆኑ ሁለት ጨረታ ኦፈር ያደረጉ ካምፓኒዎች አንደኛው በኮንሶርቲየም አንደኛው ደግሞ ራሱን ችሎ MTN ጨረታውን አስገብተዋል። ከዛ አኳያ ሲታይ ሰክሰስ የተባበሩት አረብ ኤሚሬቶች ንብረት የሆነው ኢቲሳላትና የፈረንሳዩ ኦሬንጅ ኩባንያዎች በአፍሪካ ከነደፉት እቅድ ጋር ባለመስማማቱ ሳያፈገፍጉ እንደማይቀር በዓለም አቀፉ የዳታ ኮርፖሬሽን አማካሪ ስራ አስኪያጅ የሆኑት ፍራንሲስ ሁክ ለዶይቼ ቬለ በኢሜይል በሰጡት መልስ ገልጸዋል። ባለሙያው ኢቲሳላት ከናይጄሪያና ታንዛኒያ ገበያዎች መውጣቱን፣ ኦሬንጅ በአንጻሩ በፈረንሳይኛ ተናጋሪ የአፍሪካ አገሮች ላይ ማተኮሩን በምሳሌነት ይጠቅሳሉ። በትግራይ ያለው ጦርነት እንደዚሁም ሊከሰቱ የሚችሉ ፖለቲካዊ ቀውሶችና ማህበራዊ አለመረጋጋቶች ቀደም ብለው ወደ ገበያው ለመግባት ፍላጎት ያሳዩ ኩባንያዎችን እንዲያፈገፍጉ ሊያስገድዱ እንደሚችሉ የፊች ሶሉሽንስ የቴሌኮም ኢንዱስትሪ የትንታኔ ባለሙያ ቺቲ ምቢዙሌ ያምናሉ። ፊች ሶሉሽንስ ለዶይቼ ቬለ በኢሜይል ባጋራው ትንታኔ ቺቲ ምቢዙሌ የፖለቲካ ቀውስ የበለጠ መባባስ ወይም ከትግራይ ውጪ መስፋፋት በአገሪቱ ኢኮኖሚ ላይ ጫና ሊያሳድር አልፎ ተርፎም የሊበራላይዜሽን ሂደቱን ሊያዘገይ ይችላል ሲሉ ጽፈዋል። ቺቲ እንደሚሉት የቴሌኮም ግልጋሎት አቅራቢ ኩባንያዎች ወደ አንድ ሀገር ሲገቡ የገበያውን የረዥም ጊዜ ሁኔታ ወደ መመልከቱ የሚያዘነብሉ ቢሆንም ስጋትን ለሚሸሹት ግን የወደፊት ፖለቲካዊና ኢኮኖሚያዊ እይታዎች ወደ ገበያው ከመግባት ለመታቀብ ላሳለፉት ውሳኔ ሚና ይኖራቸዋል። ዶክተር ብሩክታዬ ግን የኢትዮጵያ የፖለቲካ ነባራዊ ሁኔታ ኩባንያዎቹ እንዲያፈገፍጉ ካስገድዷቸው ምክንያቶች መካከል ሊሆን ይችላል በሚለው ትንታኔ አይስማሙም። ፖለቲካ ቮለታይል ነው፣ ዳይናሚክ ነው፣ ሁሉ ጊዜ ይቀያየራል። ስቴብል የሆነ ነገር የለም። እንኳን እኛ ሀገር አይደለም አሜሪካን ሀገርም ፖለቲካው ስታግናንት ሆኖ የነገ ከነገ ወዲያ ይሄ ይሆናል ብለህ ፕሬዲክት የምታደርገው ነገር የለም። እነዚህ ድርጅቶች እንኳን እንደ ኢትዮጵያ አይነት ሀገር አይደለም ሌላም ትልቅ ኢሹ ያለበት ሀገሮች ፋንክሽን ያደርጋሉ። ለእኔ ፐርሰናሊ የሚያዩበት ቪው ሞር ኢኮኖሚክ ነው እንጂ ፖለቲካ ነው ብዬ አላስብም። ከዛ ባለፈ በተለይ እነዚህ ክሬዲት ኤጀንሲዎቹ የሚሰጡት አናሊሲስ በጣም ቁንጽል ነው። ኢትዮጵያን የሚያዩት እንደ ፕሮዳክት ነው እንጂ ዲቴል አገሪቷ ውስጥ ያለውን ኢኮኖሚክ አክቲቪቲ ቫይብራንት የሆነ ዳይናሚክ የሆነ ሶሳይቲ መሆኑን በዛ ሌቭል አንደርስታንድ አያደርጉትም። አንድ ነገር ግልጽ ማድረግ የሚያስፈልገው ያለው ሲቹዌሽን ያለው ነባራዊ ሁኔታ ለተለያዩ ኢንቨስትመንቶች አደጋች የሚሆንበት ፐርሰፕሽን ይፈጥራል። ያን በጊዜው ራሱን ችሎ የሚቀረፍ ነገር ነው። አሁን ባለንበት ሴናሪዮ ግን እንደነዚህ አይነት የዩኬ ድርጅት፣ የኬንያ ካምፓኒ፣ የሳውዝ አፍሪካ ካምፓኒ፣ የጃፓን ኢንቨስትመንት ፈርም፣ የዩናይትድ ስቴትስ ኢንቨስትመንት አር እነዚህ ሁሉ ተሰብስበው መጥተው ኢንቨስት እናደርጋለን ኢትዮጵያ ውስጥ ብሎ ጨረታ ማስገባታቸው ምን ያህል የፖለቲካል ጋር የተገናኘ ናሬቲቭ
እዚህ ላይ እንደማይሰራ ነው የሚያሳየው። በዓለም አቀፉ የዳታ ኮርፖሬሽን አማካሪ ስራ አስኪያጅ የሆኑት ፍራንሲስ ሁክ በበኩላቸው እንደሚሉት በኢትዮጵያ ያለው ግጭት እስካሁን ቴሌኮም፣ ኤሌክትሪክ ባለመድረሱ በውጭ ወረት ላይ የከፋ ተጽዕኖ አላሳደረም። ፍራንሲስ ሁክ እንደሚሉት አሁን ያሉት እድሎች ከአጭር ጊዜ ስጋቶች የላቁ ናቸው። በጨረታው የሚሳተፉት ሳፋሪኮም፣ ቮዳፎን እና ቮዳኮም በአፍሪካ፣ አውሮፓና ህንድ የቴሌኮም ገበያዎች ከ450 ሚሊዮን በላይ ደንበኞች ያሏቸው ኩባንያዎች ናቸው። ከሶስቱ ኩባንያዎች ጋር የተጣመረው የጃፓኑ ሱሚቶሞ ኮርፖሬሽን የሞባይል ስልክ አገልግሎትን ጨምሮ በተለያዩ የስራ ዘርፎች የተሰማራ በ66 ሀገሮች ጽህፈት ቤቶች ያሉት ግዙፍ ኩባንያ ነው። የልማት ስራዎችን በገንዘብ በመደጎም የሚታወቀው የብሪታንያው ሲዲሲ ግሩፕ ከጥምረቱ አጋሮች መካከል ይገኝበታል። የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ለዚህ ጥምረት $500 ሚሊዮን ብድር ለመስጠት ቃል ገብቷል። ኤምቲኤን ዋና መቀመጫው ከሚገኝበት ደቡብ አፍሪካ በተጨማሪ በዩጋንዳ፣ ጋና፣ ዛምቢያና ኬንያ ገበያዎች የተሰማራ የቴሌኮም ኩባንያ ነው። ሁለት ብቻ መሆናቸው ጥሩ ዜና አይደለም የሚሉት አቶ አሌክሳንደር ደምሴ ቢሆንም የአፍሪካን ገበያ በቅጡ የሚያውቁ መሆናቸውን በበጎ ያነሳሉ። ይሁንና ጉዳዩ ከኢትዮጵያ መንግስት ለሚሰጣቸው የስራ ፈቃድ በሚከፍሉት የገንዘብ መጠን ሊወሰን ይገባል የሚል አቋም አላቸው። ሁለት መሆናቸው በእርግጥ ጥሩ ዜና አይደለም በአጠቃላይ። ምክንያቱም እንደዚህ አይነት ትልቅ ተመሪንግ ሲሰራ ያው አንዱ እስካሁን ያልተከሰተው የቴሌኮም ማርኬት የኢትዮጵያ ማርኬት ነው። ኖርማሊ ብዙዎች ይሳተፉበት ይገባል ብሎ ተጠብቆ ነበር። ሁለት መሆናቸው ግን አሁን ብዙ ነገር እያሳዩን፣ አንደኛ ሁለቱ ተሳታፊዎች አሁን ይፋ የተደረጉት የአፍሪካን ማርኬት በደንብ የሚያውቁ ድርጅቶች ናቸው። አፍሪካ ውስጥ በጣም ብዙ ስራ የሰሩ ድርጅቶች ናቸው። ይህም ደግሞ ሌሎቹ ብዙ እውቀት አልነበራቸው ማለት እንችላለን። የሳውዲውም የኤሚሬቱም ድርጅቶች እንደነዚህ ሁለቱ እውቀት የላቸውም ማለት እንችላለን። ሌሎቹ አነስተኛ ድርጅቶች ነበሩ ስናወዳድራቸው ማለት ነው እና ከመጀመሪያውም ጀምሮ ብዙ ቻንስ ይኖራቸዋል ብለን አልገመትንም ነበር። አሁን እነዚህ ሁለቱ መቅረታቸው ለእኔ እውነት ለመናገር ትልቅ ሰርፕራይዝ አልነበረም። ትንሽ ቁጥሩ ከፍ ሊኖሩ ጥሩ ነበር ለኢትዮጵያ፣ ምክንያቱም ውድድሩ ለሀገሪቷ ይጠቅማል ነበር ማለት እንችላለን። ያው ዋጋውን ከፍ ሊል ስለሚችል ማለት ነው እና አሁን ይህንን ቴንደሪንግ አውትካም የምገመግመው ጥሩ ነው ወይስ መጥፎ ነው ብዬ የምገመግመው መጨረሻ ላይ እነዚህ ሁለቱ ድርጅቶች ስንት ብር አስቀመጡ፣ ጠረጴዛ ላይ አስቀመጡ ብዬ ሳይ ነው። አነስተኛ ከሆነ ጭራሽ ቢቆም ይሻላል የሚል ስሜት አለ እና ቴሌኮም ለጊዜው ቢቀጥል ይሻላል። ግን እንደዛ የሚመጣ ብዬ አልገምትም። ሁለቱ ድርጅቶች ብዙ እውቀት ስላላቸው ስለማርኬቱ ደህና የሆነ ዋጋ እንዳቀረቡ ብዬ ገምታለሁ። ኩባንያዎቹ ከሚኖራቸው ቴክኒካዊና የገንዘብ አቅም ባሻገር የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍን ለማሳደግ የያዙት ውጥን መዋለ ንዋይና መሰረተ ልማቱን ለማዘመን የያዙት እቅድ በኢትዮጵያ ባለስልጣናት በኩል አሸናፊዎቹን ለመለየት በመስፈርትነት ሊያገለግሉ እንደሚችሉ ፍራንሲስ ሁክ ያምናሉ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ። ይህ ዶይቼ ቬለ ነው። ከዕለቱ የመጨረሻ መሰናዶ ላይ ደርሰናል። አድማጮች፣ የወባ በሽታ በየዓመቱ በመቶ ሺህ የሚቆጠሩ ሰዎችን ለሞት የሚዳርግ የጤና ችግር መሆኑን የዓለም የጤና ድርጅት መረጃ ያሳያል። ለዚህ በሽታ ውጤታማ ክትባት ለማግኘት በርካታ ምርምር ሲደረግ ቆይቷል። ሰሞኑን በአፍሪካ በተደረገ የመጀመሪያ ደረጃ የክትባት ሙከራ አበረታች ውጤት ተገኝቷል ተብሏል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ የክትባት ሙከራ ላይ ያተኩራል። ፀሐይ ጫኔ አዘጋጅተዋለች። ሳይንስና ቴክኖሎጂ። ጤና ይስጥልን አድማጮቻችን። የወባ በሽታ በዓለም አቀፉ የጤና ድርጅት ለሕይወት አስጊ ብሎ ካስቀመጣቸው በተውሳክ አማካኝነት ከሚተላለፉ በሽታዎች መከላከል እንዲሁም በበሽታው ከተያዙ በኋላ በሕክምና ማዳን የሚቻል ቢሆንም በበሽታው ሳቢያ የሚሞቱ ሰዎች ቁጥር ግን ቀላል አይደለም። የዓለም አቀፉ የጤና ድርጅት መረጃ እንደሚያሳየው በጎርጎሪያኑ 2019 ዓመተ ምህረት ብቻ በዓለም ላይ 229 ሚሊዮን ሰዎች በበሽታው የተያዙ ሲሆን 409 ሺህ ሰዎች ደግሞ ለሞት ተዳርገዋል። በሽታው በተለይም ከ5 ዓመት በታች ባሉ ህጻናት ላይ የሚያደርሰው ጉዳትም
ከፍተኛ ነው። ይህንን የጤና ችግር የሚፈታ ተስፋ ሰጪ የመከላከያ ክትባት በሙከራ ላይ መሆኑንም ተመራማሪዎች በመግለጽ ላይ ናቸው። ሙከራው በአፍሪካዊቱ ሀገር ቡርኪና ፋሶ የተካሄደ ሲሆን በመቶ ሺህ የሚቆጠሩ ሰዎችን ሕይወት የነጠቀውን በሽታ ለመዋጋት ተስፋ ሰጪ ውጤት አሳይቷል ተብሏል። ላንሴት የተባለው የሕክምና መጽሔት ሰሞኑን ያወጣው ዘገባ እንደሚያሳየው በአሁኑ ወቅት በሙከራ ላይ የሚገኘውና R21 ማትሪክስ ኤም በመባል የሚጠራው የወባ በሽታ መከላከያ ክትባት ለ12 ወራት በተደረገ የሙከራ ክትትል 77% ውጤታማ ነው ተብሏል። የወባ በሽታ ተመራማሪና በእንግሊዝ ካምብሪጅ ዩኒቨርሲቲ የሕክምና ምርምር ተቋም ዳይሬክተር የሆኑት ጁሊያን ራይነር የሙከራ ሂደቱን አበረታች ነው ይሉታል። It's highly encouraging and a reminder that malaria is a massive problem that's በጣም የሚበረታታ ሙከራው የወባ በሽታ አሁንም ቢሆን አስቸኳይና አዳዲስ መፍትሄዎች የሚያስፈልጉት ትልቅ ችግር መሆኑን የሚያስገነዝብ ነው። ቅድመ ሙከራ ደረጃ ላይ በመሆኑ ከዚህ ሙከራ የተገኘው መረጃ በጣም አበረታች ነው። ነገር ግን መረጃው የተሰበሰበው አነስተኛ ቁጥር ካላቸው ልጆች ስለሆነ በሌሎች አካባቢዎች ሰፋ ያሉ ሙከራዎችን ለማካሄድ ግልጽ ማረጋገጫ የሚሰጥ ነው። justification to go on to bigger trials in other locations. ተመራማሪዎቹ እንደሚሉት የዓለም የጤና ድርጅት የወባ በሽታ ክትባት ቴክኖሎጂን በተመለከተ ያስቀመጠው ዝቅተኛ የውጤታማነት ግብ 75% ነው። ከዚህ አንጻር ይህ ክትባት 77% ውጤታማ በመሆን የድርጅቱን ግብ ያሳካ የመጀመሪያው የወባ በሽታ መከላከያ ክትባት ነው ተብሏል። በዓለም አቀፉ የጤና ድርጅት የማላዊ የወባ ክትባት የሙከራ መርሃ ግብር የቴክኒክ ኃላፊ በበኩላቸው ኮቪድ-19 በጤና ስርዓቱ ላይ ጫና እያሳደረ ባለበት ወቅት የህፃናትን ህመሞች የሚቀንሱ ህይወትን የሚያድኑና በጤናው ዘርፍ ያለውን ጫና ለማቃለል የሚረዱ እነዚህ መሰል የክትባት ሙከራዎች መቀጠላቸው እጅግ የሚያበረታታ መሆኑን ገልጸዋል። በአዲሱ ክትባት የመጀመሪያ ዙር ሙከራ ከ5 እስከ 17 ወራት ዕድሜ ያላቸውን 450 ህፃናትን በ3 ቡድን በመክፈል ያሳተፈ ሲሆን ከውጤታማነቱ ባሻገር በሙከራው ላይ ምንም አይነት ከባድ የጎንዮሽ ጉዳት አለመታየቱም ተገልጿል። ተመራማሪዎቹ በቀጣይ ከ5 እስከ 36 ወር ዕድሜ ባላቸው 4800 ህፃናትን በማሳተፍ በክትባቱ ከተመዘገበው ከ400 ሺህ በላይ የሞት መጠን ውስጥ 67% ከ5 ዓመት በታች በሚገኙ ህፃናት ልጆች ላይ የተከሰተ መሆኑንም የዓለም አቀፉ የጤና ድርጅት መረጃ ያሳያል። ራይነር እንደሚሉት በህፃናት ልጆች ላይ በሽታው ቢበረታም በወባ በሽታ በተደጋጋሚ ተይዘው በህይወት የተረፉ አዋቂዎች ግን በተወሰነ ደረጃም ቢሆን የመከላከል አቅምን ሊያዳብሩ ይችላሉ። If you grow up somewhere where there's a lot of malaria and you repeatedly get infected, ወባ በበዛበት አካባቢ ካደክና በተደጋጋሚ በበሽታው ከተያዝክ በተወሰነ ደረጃ የተፈጥሮ የመከላከል አቅምን ማዳበር ትችላለህ። ያ ማለት ግን ሙሉ በሙሉ የበሽታ መከላከል አቅም አለህ ማለት አይደለም። ነገር ግን በሽታው ከባድ ምልክቶችና ከባድ ተጽዕኖዎች ላያስከትልብህ ይችላል። ለዚህም ነው በአብዛኛው ህመሙ በትናንሽ ህፃናት ላይ የሚጠናው። ምክንያቱም ከብዙ ጊዜ በፊት በሽታውን ተቋቁመው በህይወት የተረፉትና በእድሜ የገፉት ያንን ተፈጥሯዊ የመከላከል አቅም ያዳበሩ ናቸውና። Those who have survived long enough and are older have developed that natural immunity. የወባ በሽታ አኖፊልስ በተባለች ሴት ትንኝ አማካኝነት የሚከሰት በሽታ ሲሆን በሽታውን የሚያስከትሉ የተውሳክ ዝርያዎችም 5 ናቸው። ከነዚህም ውስጥ ፕላዝሞዲየም ፋንሲፈርም እና ፕላዝሞዲየም ቫይቫክስ የተባሉ 2 ዝርያዎች በሰዎች ጤና ላይ የሚያስከትሉት ጉዳት ከፍተኛ ነው። በሽታው ትኩሳት፣ ራስ ምታት፣ የጨጓራና የአንጀት ችግርን እንዲሁም የጀርባ ህመምን ጨምሮ ሌሎች ምልክቶችን የሚያሳይ ሲሆን ተገቢ ሕክምናና ክትትል ካልተደረገም ታማሚውን ለሞት የሚያበቃ በሽታ ነው። ይህ በሽታ አፍሪካን በተለይም ከሰሃራ በታች ያሉ የአፍሪካ ሀገሮችን በእጅጉ የሚያጠቃ ሲሆን በዓለም አቀፍ ደረጃ በበሽታው ከተያዙም ይሁን ህይወታቸውን ካጡ ሰዎች ውስጥ 94% የሚሆነው የተመዘገበው
በአፍሪካ ነው። በኢትዮጵያም ከሌሎች ከቀጠናው ሀገራት ጋር ሲነጻጸር ዝቅተኛ ነው ቢባልም በ2019 ዓመተ ምህረት በወጣ መረጃ መሰረት 60% የሚሆነው ህዝብ ለበሽታው የተጋለጠ ነው። በሽታው በአብዛኛው የሚከሰተው ዋናውን የክረምት ዝናብ ተከትሎ በመኸር ወይም በምርት መሰብሰቢያ ወቅት በመሆኑ ሰዎችን ለህመምና ለሞት ከመዳረጉ ባሻገር የግብርና ስራውን በማስተጓጎል በሀገሪቱ ኢኮኖሚ ላይ የሚያሳድረው ተጽዕኖም ከፍተኛ ነው። ያም ሆኖ በሰፊው ጥቅም ላይ የሚውል ክትባት ባለመኖሩ በሽታው በዓለም ላይ ከፍተኛ የህብረተሰብ ጤና ችግር ሆኖ ቀጥሏል። በሌላ በኩል በሽታው መድኃኒቶችን እየተለማመደ መምጣቱም ሌላው ፈተና መሆኑን ተመራማሪው ይገልጻሉ። The parasite has a very sophisticated mechanism to evade the immune response. So ተውሳኩ በሽታ የመከላከል አቅም ምላሽን ለማምለጥ እጅግ ረቂቅ ዘዴ ያለው የወባ ትንኝ በትንኞችና በሰዎች መካከል የሚዘዋወር ውስብስብ የህይወት ዑደት አለው። ነገር ግን ወደ ሰውነት በሚገባበት ጊዜ በደም ውስጥ ነው የሚቆየው። ይህ ማለት ሁሉ ጊዜ በሽታ የመከላከል አቅምህ ተጋላጭ ነው ማለት ነው። ስለዚህ የሰውነትን በሽታ የመከላከል ስርዓትን ቀስ በቀስ የማዳከም ስልት ነው። ያ ደግሞ የመከላከያ ክትባት ማግኘትንም አስቸጋሪ ያደርገዋል። And so that makes it harder to get a vaccine against as well. እንደ ዓለም አቀፉ የጤና ድርጅት መረጃ እስካሁን የወባ በሽታን የሚከላከል አንድ ክትባት ብቻ ሲሆን ውጤታማነቱም 50% ብቻ ነው። ይህ ክትባት ከ5 እስከ 17 ወራት ዕድሜ ላላቸው ህጻናት 4 የክትባት መጠን ከተሰጡ ከ4 ዓመት ክትትል በኋላ 39% በወባ በሽታ የመያዝ ዕድልን ይቀንሳል። 29% ደግሞ በሽታው የሚያመጣውን ከባድ ህመም ይከላከላል። ከዚህ አንፃር የወባ በሽታን በስፋት የሚከላከልና ጥቅም ላይ የሚውል የመከላከያ ክትባት ማግኘት በሕክምናው ዘርፍ ለሚደረጉ ምርምሮች ታላቅ ግኝትና ውጤት ነው ተብሏል። ክትባቱ በቀጣይ በሚካሄዱ ሙከራዎች ውጤታማነቱ በተገቢው ሁኔታ ከተረጋገጠና በስኬት የሚጠናቀቅ ከሆነ በመቶ ሺህ የሚቆጠሩ ሰዎችን ህይወት ከሞት የሚታደግ ይሆናል። መልካም ጊዜ። ይህ ዶቼ ቬለ ነው። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ባለፈው ሳምንት መጨረሻ የታጠቁ ኃይሎች በሲቪሎች ላይ ያደረሱ የተባለውን ጥቃት በስፍራው ተገኝቶ ለማጣራት አለመቻሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ በጥቃቱ ስለተገደሉት ሰዎች በራሱ ባለሙያዎች ማረጋገጥ ስላልቻለ ምን ያህል ሰዎች እንደሞቱ መናገር እንደሚያስቸግረው ለዶቼ ቬለ ገልጿል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ሶማሊያ ምርጫ እንዲካሄድና ሁሉም ወገኖች ወደ ምርጫ ሂደት ድርድር እንዲመለሱ ጥያቄ ያቀረቡ። የምርጫ ስምምነቱን የፈረሙት ወገኖች በሙሉ ያለምንም ቅድመ ሁኔታ አስቸኳይ ውይይት ለማካሄድ እንዲሰበሰቡ ፕሬዝዳንቱ ትናንት ሌሊት ባስተላለፉት መልእክት ጠይቀዋል። አድማጮች፣ ስርጭታችን አበቃ። ደህና ምሹ፣ በደህና ደሩ።